ሀበሻ ሲተርት ከኋላ የመጣ አይን አወጣ ይላል። አንቺ ምንድን ነው ያልሽው? ብሩኬን ያፈቅራለሁ። እርፍ በሉት። ይሄን ነበር ልታሳውቀኝ የነበረው። ቆይ ሃይሚ ቆይ፣ ብሩክ ምን አደረገ እዚህ ጋር? ሁለታችሁም ፍቅራችሁ መሃል ላይ በፈጠራችሁት ክፍተት ያስገባችኋቸው ሰዎች ናቸው እንደዚህ እያሉ ያሉት እንጂ ብሩክ አፈቀርኩሽ አላላትም። አፈቀርኩን ያለችው። አንድ ሰው ማፍቀር ተፈጥሯዊ ነው። ምን አደረገ ብሩክ እንዴ? ነገ ከነገ ወዲያ ቅዱስ ምን ሊል እንደሚችል ምን እናውቃለን እኛ? ውድ ቤተሰብ ምን ትላላችሁ በዚህ ጉዳይ ላይ? ይሄን ደግሞ ስጠብቀው የነበረ ነገር ነው። በጣም ሰፈራው የነበረ ነገር። ውሻ በቀደደው ጅብ ይገባበታል ነው የሚለው ሀበሻ ራሱ ሲተርት። በጣም ተራ ነገር ይዛችሁ እኮ ወር ቆያችሁ። አንድ ወር ሙሉ እንዴት ሰው በተራ ነገር እርስ በርሱ ሲፎካከር እርስ በርሱ ሲጣላ ይኖራል? እናም በቃ ይሄን ነበር የፈራሁት። ሆነ። አሁንም ቢሆን በሊንዳ መፍረድ አንችልም። በብዛት የቻናሌ ተመልካቾች ሴቶች ናችሁ። መቼስ በደንብ አድርጋችሁ አዳምጡኝ። ሰው ከሰው መቼ ፍቅር እንደሚይዘው፣ መቼ እንደሚያዝ፣ መቼ የሆነ ነገር ውስጥ እንደሚገባ አያውቀውም። ፍቅር ቀጠሮ ቢያሲዝ ኖሮ በጣም ብዙዎች ተዘጋጅተው ይጠብቁት ነበር። ግን ፍቅር እንደ ድንገት ነው የሚይዘው። ስለዚህ ይሄን ነገር ማስረዳትና ነገሮችን በደንብ አድርጎ መናገር ያለበት ብሩክ ነው። በደንብ አድርጋ አስረዳት። አሁንም ግን ሃይሚ አንቺ ጋር ነኝ። ቅዱስ ጋር ምን እንዳለ ልታቂ አትችይም። ይሄ ጣፈንታ አንቺም ጋር እንዳይመጣ በጣም እፈራለሁ። አሁንም ቢሆን ያልዘጋችሁትን ፋይል ዝጉና ዛሬም ደግሜ እናገራለሁ፣ ወደ ህይወታችሁ ወደ ፍቅራችሁ ተመለሱ። አለበለዛ ከዚህ በላይ ህይወታችሁና ፍቅራችሁ ውስጥ የምትፈጥሩት ክፍተት ሌላም ነገር ይዞባችሁ ሊመጣ ይችላል። እባካችሁን ወደ ልባችሁ ተመለሱ። ልጅነት ይብቃችሁ። እንዴ በእናንተ ምክንያት በጣም ብዙ ሰዎች እየተጎዱ ነው ያሉት፣ ሃይሚን ብሩክም። እንዴ አሁን የሊንዳን በቪዲዮ መጥቶ ስላየነው ነው። በስደት ያሉ እህቶቻችሁ ወንድሞቻችሁ በእናንተ ምክንያት እየታመሙ፣ በእናንተ ምክንያት ከአሰሪዎቻቸው ጋር እየተጣሉ፣ በእናንተ ምክንያት በጣም ብዙ ደረጃ ላይ እየደረሱ ያሉ ሰዎች አሉ። እባካችሁን በቃ እስቲ ወደ ልባችሁ ተመለሱ። እንዴ ሁላችሁም ጸሎት አድርጉላቸው። እስቲ እኔ ምን እንዳስነኳቸው አላቅም። እነዛ ዳኒና ሶስና የተባሉ ልጆች እባካችሁን ጸሎት አድርጉላቸው። ከነሱ ራሳቸው ከመጎዳታቸው እየተጎዱ እኮ ነው። በነገራችን ላይ ይጎዳሉ። መቼስ መተው ሲተቃቀፉ እያያቸዋቸው ነው ምን ያክል እንደተነፋፈቁ። በጣም እየተጎዱ ነው እነሱ ራሱ። ግን ከነሱ አልፈው ውጭ ያለ ሰው እየጎዱ ነው ያሉት እነዚህ ልጆች። እባካችሁን ሃይሚን ብሩክም በደንብ እያያችሁኝ እንደሆነ አውቃለሁኝ። ወደ ልባችሁ ተመለሱ። የእናንተ ብቻ በቂ አይደለም። የሰላምና የፍቅር አምላክ ሁሌም እንደምለው መሃላችሁ ይግባ። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊ የሆናችሁ የቻናሌ ተመልካቾች በሙሉ እስቲ ላያችሁ የተለመደችው ቦታችን ላይክ ጋር እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉም ሜንሽን ይደረጋሉ። እያዩት ነው ይህን ቪዲዮ። ሐሳብና ሴቶቻችሁን ጻፉ። ያዩታል፣ ያነቡታል። ብሩኬ እኔና ሊንዳ አዳምጡ። ኖርማል ጓደኛሞች ነው። እሷን እርግጠኛ ነህ? በፕሮግራም እርግጠኛ ነህ? እርግጠኛ ነኝ። አይ ጠርቻታለሁ፣ ትነግርሻለች። ቆይ ብሩክ፣ እርግጠኝነትን በዚህ ደረጃ ያንተና የሊንዳ ጓደኝነት ላይ ሃይሚ ሊመለከታት እንዴት ቻለ ብለክ ራቅ ብለህ እንዴት አታስብም? የእውነት ማገናዘቢያችሁን ብትጠቀሙበት እኮ ሁለታችሁም አንዳችሁ ለአንዳችሁ የምታወሩት ነገር ለእልህ እንደሆነ ቃላታችሁና አማርኛችሁ እዛው ቪዲዮ ላይ ሲፈርስባችሁ ማወቅ ትችሉ ነበረ ብታስተውሉ። ቆይ ሃይሚ እውነት በቪዲዮ እንደምትለው ከቅዱስ ጋር ፍቅርና ግንኙነት ከጀመረች ያንተ ከሊንዳ ጋር አብሮ መሆን በዚህ ደረጃ ያንተ እርግጠኝነት እንዲጨመርበት ለምን ፈለገች ብለህ አታስብም እንዴ? ሃይሚስ ብትሆኚ አንቺስ ብትሆኚ ብሩክ እውነት አንቺን ባይፈልግሽና ከሊንዳ ጋር የሆነ ነገር ጀምሮ ቢሆን ኖሮ ያንቺ ከቅዱስ ጋር በዛ ደረጃ እንደዛ መሆን ትላንትና እንደዛ ለምን ያንገበግበዋል? እርስ በርስ ቪዲዮ ላይ የሚጣረስ ነገር እያወራችሁ እርስ በርስ ላለመግባባታችሁ ምሳሌ እያደረጋችሁ ታመጣላችሁ እንጂ ራሳችሁ በደንብ ወደ ውስጣችሁ ብትመለከቱና የራሳችሁን ቪዲዮ ብትመለከቱት ቃላታችሁ ሲጣላ ታዩትና ፍቅራችሁ ይገባችሁ ነበረ። አንዳችሁ ለአንዳችሁ ያላችሁ ፍቅር እኔ ዘወትር የሚያሟግተኝም እሱ ነው። ምናልባት
ምንም አይነት ስሜት እናንተ ላይ ባላይ ኖሮ ምናልባት የዛሬውን ቪዲዮ አልሰራውም ነበረ። ምክንያቱም በቃ ወጥቶላችኋል ብዬ አስባለሁ። ነገር ግን ፍቅራችሁ ውጪ በደንብ ጎልቶ እየታየ እናንተ አፋችሁ ምቀኛ ሆነባችሁ። በተደጋጋሚ ይሄን ነገር ብየዋለሁ። እናንተስ ምን ትላላችሁ? ውድ ቤተሰቦቼ ጻፉልኝ ባካችሁ። ሃይሚ ተመልከቱ መጣች። ቆይ አንድ ጥያቄ ልጠይቃችሁ፣ ሁላችሁም እንድትመልሱልኝ የምፈልገው እኔን ግራ እያጋባኝ ያለ ነገር ስላለ ነው። የእውነት ከዛ ልጅ ጋር እቺ ልጅ ፍቅር ብትጀምር ኖሮ አንዳንዶች በጣም ነው የምትገርሙኝ። የእውነት ይመስላችኋል የሚያደርጉት በቪዲዮ ይዘውት የሚመጡት ነገር በጠቅላላ? አሁን ባለፈው ምን አላችሁ? ብሩክ ከሊንዳ ጋር ጀምረዋል አላችሁ። ድራማ እንደሆነ ራሱ በአፉ ተናገረ። እንደው ቅዱስ ከሚባለው ልጅ ጋር ፍቅር ጀምራለች የምትሉ ሰዎች ተመልከቱት ይሄን አስተቃቀፍ እስቲ። አይምሰላችሁ፣ አትሸወዱ። የሚያመጡላችሁን ነገር በጠቅላላ ተመልከቱ እንጂ ነገሮችን በቃ እነሱ እንደሚያመጡት አድርጋችሁ አታስቡ። ለዛ ነው በተደጋጋሚ በቪዲዮዎቼ ከቪዲዮ ጀርባ ያለውን ነገር ተመልከቱ ምለው። በጣም አስረግጬ አንድ ነገር እንድነግራችሁ እንድታዳምጡኝ ይሁን። ፍቅረኛ ወይም ባል እንዲሁም የድራማ ሰውና አስቀኝን ለይታችሁ ወቁ። ሁለቱም ይዘው የመጡት ፍቅረኞቻቸውን ሳይሆን ለእልሃቸው ማብረጃ የሚሆኑላቸውን፣ ማለትም ክላሽ ያለ ጥይት እንደማይተኮሰው ሁሉ ሃይሚ ብቻዋን ብሩክን ልታነድደው አትችልም። ስለዚህ ቅዱስን ጥይት አድርጋ መጠቀም ነበረባት፣ ተጠቀመችው። እንግዲህ ብዙዎቻችሁ አይምሯችሁን አሰሩና ይሄን ነገር በትኩረት ተመልከቱ። እሺ የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ተመልከቱ። የነሱ ሳያንሰን የሁለቱ ሳያንሰን ለሌላ ሰው ደግሞ እንዘን፣ ለሌላ ሰው እንጨነቅ፣ ለሌላ ሰው በጣም አዝናለሁ። የእውነት በጣም ብዙ ህይወት እያያችሁ ያላችሁ ቻናል ተመልካቾች አላችሁ። አረ ምን አላችሁ? እንደው አረ እኔ በጣም ብዙ አወራሁኝ። ምን አላችሁ? ጻፉ። የሁላችሁንም ኮሜንት አየዋለሁ። ራሴው እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያዝናኑት እየተዝናናን፣ በሚያስተምሩት እየተማረን፣ እንዲሁም ምክር መስጠት ባሉብን ደግሞ ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት ብዙዎቻችን ያልጠበቅነው ክስተት ተፈጥሯል። ሃይሚና ብሩኬ አንድ ላይ ሆነው እውነቱን ከሊንዳ ለመስማት ቀጥረዋት መታ የዘረገፈችው ጉድ ብዙዎቻችንን አስደንግጦናል። ለመሆኑ ምንድነው ከቪዲዮ ጀርባ ያለው የሚለውን ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ ያየው ሐሳብና አስተያየቴን በቪዲዮ ለመስጠት በሰዓቴ ቦታዬ ላይ ተሰይሜያለሁ ማለት ነው። ከናንተ ከአዳዲስ ተመልካቾቼ የሚጠበቀው አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ በዩቲዩብ ስኬታማ መሆን የምትፈልጉ በዩቲዩብ ገንዘብ መስራት የምትፈልጉ ሰዎች ራሴው የከፈትኩት የራሴው ሁለተኛ ቻናሌ ማለትም ዩቲዩብ ከመጀመር አንስታችሁ ገንዘብ የሚሰራ ቻናል እስከምታደርጉት ድረስ ራሴው የማስተምርበትን የዩቲዩብ ቻናሌን የኮሜንቱ የመጀመሪያ ቦታ ላይ አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ እየሄዳችሁ እዛ እንድንገናኝ ከወዲሁ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩክ እና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን፣ እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ ያላችሁ የጨረቃ ፋሚሊዎች ቻናሌ ተመልካቾች በሙሉ በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ ከወዲሁ እመኝላችኋለሁ። ዛሬ በጣም ብዙ ነገሮችን ላወራ ነው የመጣሁት። እስከ መጨረሻው ይሄን ቪዲዮ መመልከታችሁን እንዳትረሱ። ለመሆኑ ዛሬ ብሩኬ በምን ጉዳይ ለምንድን ነው የመጣው? ከራሱ አንደበት እንስማና
እኔ መለሳለሁ። ሁለቱም ይምጡና ያለውን ነገር በደንብ ከሊንዳ እንድታስረዳ አደርጋለሁኝ። በሷ ፊት ያው እውነታው ጋር ቢሆን ይሻላል ከኔ አፍ ከሚሆን ሪያል ባይናችሁ እያያችሁም እየሰማችሁም ሁሉንም ነገር እንድታቁት ባደርግ ይሻላል። ሁሉንም ነገር ግልጽ አድርጌ እነግራችኋለሁ። ያው ከሊንዳም ጋር እንዴት እንደዚህ ልንገባ እንደቻለን እንደዚህ አይነት ነገር ልናደርግ እንደቻለን ሁላችሁም ታቁታላችሁ። ያ በጣም ብዙዎቻችሁ ግልጽ ሆኖላችኋል ብዬ አስባለሁ። ዛሬ የመጣው ሃይሚን ጠርቷት ሃይሚ ባለችበት የጀመረው ነገር ሁሉ ከበፊት ጀምሮ ለድራማ እንደሆነና ከሊንዳ ጋር ምንም ነገር እንደሌላቸው ለመናገር ነው በዋናነት የመጣው። ስለዚህ ሃይሚ ተጠርታለች፣ ሃይሚ ቀድማ መታለች፣ ሊንዳም እንደምትመጣ ነው የተናገረው። እስቲ ምን እንደሚፈጠር አብረን እንመልከት። ብሩኬን ያፈቅራለሁ። እርፍ በሉት። ይሄን ነበር ታሳውቀኝ ነበረው። ቆይ ሃይሚ ቆይ፣ ብሩክ ምን አደረገ እዚህ ጋር? ሁለታችሁም ፍቅራችሁ መሃል ላይ በፈጠራችሁት ክፍተት ያስገባችኋቸው ሰዎች ናቸው እንደዚህ እያሉ ያሉት እንጂ ብሩክ አፈቀርኩሽ አላላትም። አፈቀርኩን ያለችው አንድ ሰው ማፍቀር ተፈጥሯዊ ነው። ምን አደረገ ብሩክ እንዴ? ነገ ከነገ ወዲያ ቅዱስ ምን ሊል እንደሚችል ምን እናውቃለን እኛ? ውድ ቤተሰብ ምን ትላላችሁ በዚህ ጉዳይ ላይ? ይሄን ደግሞ ስጠብቀው የነበረ ነገር ነው። በጣም ሰፈራው የነበረ ነገር። ውሻ በቀደደው ጅብ ይገባበታል ነው የሚለው ሀበሻ ራሱ ሲተርት። በጣም ተራ ነገር ይዛችሁ እኮ ወር ቆያችሁ። አንድ ወር ሙሉ እንዴት ሰው በተራ ነገር እርስ በርሱ ሲፎካከር እርስ በርሱ ሲጣላ ይኖራል? እናም በቃ ይሄን ነበር የፈራሁት። ሆነ። አሁንም ቢሆን በሊንዳ መፍረድ አንችልም። በብዛት የቻናሌ ተመልካቾች ሴቶች ናችሁ። መቼስ በደንብ አድርጋችሁ አዳምጡኝ። ሰው ከሰው መቼ ፍቅር እንደሚይዘው መቼ እንደሚያዝ መቼ የሆነ ነገር ውስጥ እንደሚገባ አያውቀውም። ፍቅር ቀጠሮ ቢያሲዝ ኖሮ በጣም ብዙዎች ተዘጋጅተው ይጠብቁት ነበር። ግን ፍቅር እንደ ድንገት ነው የሚይዘው። ስለዚህ ይሄን ነገር ማስረዳትና ነገሮችን በደንብ አድርጎ መናገር ያለበት ብሩክ ነው። በደንብ አድርገ አስረዳት። አሁንም ግን ሃይሚ አንቺ ጋር ነኝ። ቅዱስ ጋር ምን እንዳለ ልታቂ አትችይም። ይሄ ጣፈንታ አንቺም ጋር እንዳይመጣ በጣም እፈራለሁ። አሁንም ቢሆን ያልዘጋችሁትን ፋይል ዝጉና ዛሬም ደግሜ እናገራለሁ፣ ወደ ህይወታችሁ ወደ ፍቅራችሁ ተመለሱ። አለበለዛ ከዚህ በላይ ህይወታችሁና ፍቅራችሁ ውስጥ የምትፈጥሩት ክፍተት ሌላም ነገር ይዞባችሁ ሊመጣ ይችላል። እባካችሁን ወደ ልባችሁ ተመለሱ። ልጅነት ይብቃችሁ። እንዴ በእናንተ ምክንያት በጣም ብዙ ሰዎች እየተጎዱ ነው ያሉት፣ ሃይሚን ብሩክም። እንዴ አሁን የሊንዳን በቪዲዮ መጥቶ ስላየነው ነው። በስደት ያሉ እህቶቻችሁ ወንድሞቻችሁ በእናንተ ምክንያት እየታመሙ፣ በእናንተ ምክንያት ከአሰሪዎቻቸው ጋር እየተጣሉ፣ በእናንተ ምክንያት በጣም ብዙ ደረጃ ላይ እየደረሱ ያሉ ሰዎች አሉ። እባካችሁን በቃ እስቲ ወደ ልባችሁ ተመለሱ። እንዴ ሁላችሁም ጸሎት አድርጉላቸው። እስቲ እኔ ምን እንዳስነኳቸው አላቅም። እነዛ ዳኒና ሶስና የተባሉ ልጆች እባካችሁን ጸሎት አድርጉላቸው። ከነሱ ራሳቸው ከመጎዳታቸው እየተጎዱ እኮ ነው። በነገራችን ላይ ይጎዳሉ። መቼስ መተው ሲተቃቀፉ እያያቸዋቸው ነው ምን ያክል እንደተነፋፈቁ። በጣም እየተጎዱ ነው እነሱ ራሱ። ግን ከነሱ አልፈው ውጭ ያለ ሰው እየጎዱ ነው ያሉት እነዚህ ልጆች። እባካችሁን ሃይሚን ብሩክም በደንብ እያያችሁኝ እንደሆነ አውቃለሁኝ። ወደ ልባችሁ ተመለሱ። የእናንተ ብቻ በቂ አይደለም። የሰላምና የፍቅር አምላክ ሁሌም እንደምለው መሃላችሁ ይግባ። በዚህ ሐሳቤ የምትስማሙ የጨረቃ ፋሚሊ የሆናችሁ የቻናሌ ተመልካቾች በሙሉ እስቲ ላያችሁ የተለመደችው ቦታችን ላይክ ጋር እንገናኝ። ስሜታችሁን ጻፉ በኮሜንት። ሁሉም ሜንሽን ይደረጋሉ። እያዩት ነው ይሄን ቪዲዮ። ሐሳብና ሴቶቻችሁን ጻፉ። ያዩታል፣ ያነቡታል። ተመልከቱ። የነሱ ሳያንሰን የሁለቱ ሳያንሰን ለሌላ ሰው ደግሞ እንዘን፣ ለሌላ ሰው እንጨነቅ፣ ለሌላ ሰው በጣም አዝናለሁ። የእውነት በጣም ብዙ ህይወት እያያችሁ ያላችሁ ቻናሌ ተመልካቾች አላችሁ። አረ ምን አላችሁ እንደው? አረ እኔ በጣም ብዙ አወራሁኝ። ምን አላችሁ? ጻፉ። የሁላችሁንም ኮሜንት አየዋለሁ። ራሴው እያነበብኩ የምመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም አዝኛለሁኝ። የእውነቴን ነው የምነግራችሁ። መቼስ እነዚህ ልጆች ሰላም ካልሆኑ ቪዲዮዬን እየሳኩኝ መዝጋት ገና ድሮ ትቻለሁ። ገና ድሮ ነው የተውኩት። በቃ
ሰላማችሁን ይመልሰው አሁንም ቢሆን። ለማንኛውም ባያችሁት ነገር ምክርና ሐሳባችሁን እንዳስቀመጣችሁ መማር ያለባችሁ ለተማራችሁበት ደግሞ ምንም ጥርጥር የለኝም። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረግ እንዳይረሳ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛውን ወይም ስለ ዩቲዩብ ያስተማርኩበትን የሁለተኛውን የዩቲዩብ ቻናል አስቀምጬላችኋለሁ። ዩቲዩብ ጀምራችሁ የከበዳችሁ ወይም መጀመር የምትፈልጉ ሰዎች አሁንኑ እየገባችሁ እዛ እንገናኝ፣ እዛ ጠብቃችኋለሁ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።